ፖለቲካ እና ክፋቶቹ ኃይል ሳይቆጣጠር ሲቀር ሁለት አፍ ያለው ጎራዴ ይሆናል። የፖለቲካው ኮሪደሮች ብዙ ጊዜ በክህደት በማታለል እና በምኞት መንገድ ላይ የቆሙ ሰዎች ጩኸት ይዘጋሉ። የኮሎኔል ኢብራሂም ሻምሰዲን ታሪክ ይህን እውነት የሚያስታውስ ነው። ከታች በምስሉ ላይ የምትመለከቱት ሰው በአንድ ወቅት በሱዳን ወታደራዊ እና የፖለቲካ ክበቦች ውስጥ የተከበሩ ሰው ነው። በ1995 በሱዳን ታሪክ ውስጥ ውዥንብር በነበረበት ወቅት የወቅቱ ፕሬዝዳንት ኦማር ሐሰን አልበሽር በሴራ ክስ ታስረዋል። የፖለቲካ ምህዳሩ በጥርጣሬ የተሞላ ነበር እና መተማመን ብርቅ የሆነ ሸቀጥ ነበር። በአየር ላይ ከተንሳፈፉት ብዙ ሽኩቻዎች መካከል ከኮሎኔል ኢብራሂም የት ሄዱ የሚል የማያቋርጥ ጥያቄ ይገኝበታል። ይህ ጥያቄ ቀላል የሚመስለው ለገዢው ልሂቃን እሺ ሆነ በንግግሮች ውስጥ አስተጋባ ድንበር ተሻግሮ ለመሞት ፈቃደኛ አልሆነም። ከጊዜ ወደ ጊዜ እየጨመረ በመጣው የህዝብ የማወቅ ጉጉት ያልተደናገጡ ፕሬዝዳንት ኦማር አልበሽር በመጨረሻ ምላሽ ሰጡ። በ2008 ኮሎኔል ኢብራሂም በአውሮፕላን አደጋ መሞታቸው በይፋ ተገለጸ። እውነት ግን በፖለቲካ ውስጥ ብዙ ጊዜ እንደሚደረገው ሁሉ የበለጠ ጨለማ ነበር። ኮሎኔል ኢብራሂም አልሞተም። ከዓለም አይን ርቆ በድብቅ ከመሬት በታች በሚገኝ ተቋም ውስጥ ታስሮ ነበር። በህይወት ተቀበረ። ብቸኛው ወንጀሉ በአንድ ወቅት ያገለገለውን ስርዓት እንደ ስጋት በመመልከት ነው። ለዓመታት የማይታሰብ መከራን ተቋቁሞ ክብሩንና ድምጹን ተገፎ ለብቻው ኖረ። ዓለም ሳያውቅ ቀጠለች። ግን እጣ ፈንታ መንኮራኩሩን የማዞር ልዩ መንገድ አለው። ኦማር አልበሽር በመጨረሻ ከስልጣን ተወግዶ በራሱ ስር የተጣመገ እውነት መታየት ጀመረ። ኮሎኔል ኢብራሂም በህይወት ነበሩ። ህልውናው የተነፈገው፣ አሟሟቱ የተቀነባበረ ሰው እሱን ለማጥፋት የሞከረውን የስርዓት ምልክት ተሸክሞ ከጥላቻ ወጣ። ስልጣን አላግባብ ጥቅም ላይ የዋለው እውነታ ይህ ነው። ይህ የፖለቲካ ጭካኔ ከአገልግሎት ይልቅ የጭቆና መሳሪያ ሲሆን ነው። በመጨረሻም አልበሽር በሌሎች ላይ የጫኑትን ተመሳሳይ ዕጣ ገጥሟቸዋል። በሚጠቀመው መስፈሪያ ይሰፈርላቸዋል። ቃላቶቹ የሐሰት ስልጣንን መጋረጃ እየቆራረጡ እውነትን ያሰማሉ። ስልጣን ዘላለማዊ አይደለም እና አምባገነንነት ምንም ያህል ጊዜው የሚያበቃበት ቀን አለ። ይህ አመራር እና ስልጣን ለተሰጣቸው ሁሉ ትምህርት ይሁን። መልካም አድርግ፣ ህዝቡን አገልግሉ፣ ጊዜህን በአግባቡ ተጠቀምበት፣ ምክንያቱም ምሽቱ ሁልጊዜ ይመጣል እና ከሱ ጋር የታሪክና የእግዚአብሔር ፍርድ